ቀጣዩ ጦርነት የታወቀ መስሏል። እስራኤል ፊቷን ከኢራን ወደ ቱርክ ለማዞር ተሰናድታለች። ባለፉት 3 ዓመታት ቱርክና እስራኤል መደበኛ ዲፕሎማሲያዊ ግንኙነት ከመፍጠር ወደ ቀጥተኛ ወታደራዊ ግጭት እያመራ መሆኑን እየተነገረ ይገኛል። በሁለቱ ሀገራት መሪዎች መካከል የቃላት ጦርነቱ በቀጠለበት በአሁኑ ወቅትም ወታደራዊ ግጭት የመከሰት እድል ይኖራል ወይ የሚል ጥያቄ እያስነሳ ይገኛል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ባለፈው ሚያዝያ ወር በማህበራዊ ሚዲያ ላይ ባሰፈሩት ጽሑፍም የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በኢራን የሚገኘውን የሽብርተኝነት ስርዓት እየረዱና የራሳቸውን የኩርድ ዜጎች ጨፍጭፈዋል ሲሉም ከሰው ነበር። ከቀናት በኋላ ለቱርክ ፓርላማ ንግግር ያደረጉት ኤርዶጋን ደግሞ በጋዛ በሚገኙ ከ73000 በላይ ፍልስጤማውያን በደም የተሸፈኑ እጆችና ፊቶች ሳይመለከቱ በኩርድ ወንድሞቻችን አማካኝነት አገራችን ያለምንም እፍረት ይከሳሉ ሲሉ ምላሽ ሰጥተዋል። ከሰሞኑ ክስተቶች ጋር በተያያዘ ለቢቢሲ ሀሳባቸውን የሰጡት ባለሙያዎች እንደሚሉት ከሆነ በቱርክና በእስራኤል መካከል የሚፈጠር የግጭት አደጋ ከመቼውም ጊዜ በበለጠ ቢጨምርም ሁለቱ ወገኖች በተመሳሳይ ጊዜ ሊከሰት የሚችለውን ግጭት ለመከላከል እየሞከሩም ነው ተብሏል። መስከረም 26 ቀን 2016 ሐማስ በእስራኤል ጥቃት ከሰነዘረና ቴልአቪቭ በጋዛ ላይ ወታደራዊ ዘመቻ ከከፈተች በኋላ በቱርክና በእስራኤል መካከል የቃላት ጦርነቱ ተጠናክሮ ነበር። ባለፉት 3 ዓመታት ከሰጡት ከባድ መግለጫዎችና ክሶች በተጨማሪ መደበኛ ዲፕሎማሲያዊ ግንኙነት ለመፍጠር የሚደረገው ሂደቱም ቆሟል። ቱርክም ከእስራኤል ጋር ያላትን ግንኙነት ማቋረጧን አስታውቃለች። በቱርክ ኢዝሚር ኬቴብ ቻላቪ ዩኒቨርሲቲ የዓለም አቀፍ ግንኙነት ተባባሪ ፕሮፌሰር የሆኑት ዶክተር ቶግሴ ኤርዶሴም በሁለቱ ሀገራት መካከል ያለው ሁኔታ ከዲፕሎማሲያዊ መርሆች በላይ የአገር ውስጥ ፍላጎቶች በመኖራቸው ምክንያት የውጭ ፖሊሲው ለአገር ውስጥ ፖለቲካ ሰለባ ሆኗል ሲሉም ይናገራሉ። ይህ የውጥረት መጨመርና የቃላት ጦርነት የሁለቱንም ወገኖች የአገር ውስጥ ፖለቲካን እያቀጣጠለ ነው ይገኛል። ኔታንያሁ ጠንካራና ለግጭት ወደ ኋላ የማይሉ መሆናቸው የሚያሳይ ምስል በመፍጠር በአገር ውስጥ ፖለቲካ ላይ ያላቸውን አቋም ለማጠናከር እየሞከሩ ነው። በቱርክ በኩል ደግሞ ከክልላዊ አመራርነት ጋር የተያያዘ ነው ሲሉም ያክላሉ። የእስራኤል የፍልስጤማውያንና የአይሁዶች የሚጋጁ ማንነቶች የተሰኘው መጽሐፍ ደራሲ የሆኑት ኤርሶይ ቱርክና እስራኤል የክልል ሁኔታን የሚያገናኙ ተዋናዮች እንደሚሆኑ አድርገው ራሳቸውን ይመለከታሉ ብለዋል። ስለአሁኑ የግንኙነት ሁኔታ ደግሞ የቱርክ እስራኤልን ግንኙነት ሁል ጊዜ እንደ ቀዝቃዛ ሰላም እንገልጸዋለን፣ አሁን ግን ቀዝቃዛ ፉክክር እያየን ነው ሲሉ ማክለዋል። ቤንያሚን ኔታንያሁም ቱርክ እንደ ተቀናቃኝ አድርገው የገለጹበት አስተያየትም አደገኛ እንደሆነ የቀድሞ የእስራኤል ዲፕሎማት ኤሎን ፒንካስ ተናግረዋል። በተለይም ኤርዶዋን ቀስቃሽ አስተያየቶችን በመስጠት ሁኔታውን ሲያባብሱት ይህ አይነቱ ንግግር በጣም አደገኛ ነው ብሏል ፒንካስ። የኔታንያሁና ኤርዶጋን የቃል ውዝግብ የግጭት አደጋን ጨምሯል። በለንደን የሚገኘው የሴንት ጆርጅ ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰር አምኖር አራን እነዚህ የቃላት ጦርነቶች በአብዛኛው ለሀገር ውስጥ ፍጆታ የሚውሉ መሆናቸውን ያምናሉ። ከቱርክና ከኤርዶጋን አንጻር የቃላት ግጭቱ ጸብ የጀስቲስና የዲፕሎማት ፓርቲ መሰረት ማስደሰት ነው። ኔታንያሁም በተመሳሳይ ቃና በመጠቀምም የቀኝ ዘመም ደጋፊዎችን ደጋፊ ለማግኘትና አቋማቸውን ለማጠናከር የሚደረግ ነው ይላሉ። የእስራኤል የውጭ ጉዳይ ፖሊሲ ከቀዝቃዛው ጦርነት ማብቂያ ጀምሮ የተሰኘው መጽሐፍ ደራሲ ለሆኑት ኢራን በሁለቱ አገሮች መካከል ያለው ግንኙነትም ከ2010 እስከ 2016 ባለው ጊዜ ከነበረው ከማቪሊ ማራማራ ቀውስ ወዲህ በጣም የከፋ ደረጃ ላይ ደርሷል ይላሉ። አክለውም በእኔ አስተያየት ኔታንያሁም ሆነ ኤርዶጋን በንግግራቸው በጣም ኃላፊነት የጎደለው መንገድ እየሰሩ ነው። እንዲህ አይነቱ ንግግር በሁለቱ ሀገሮች መካከል ግጭት የመፍጠር እድልን ይጨምራል ይላሉ። ለቢቢሲ ሀሳባቸውን የሰጡ ባለሙያዎች እንደሚሉት በቱርክና በእስራኤል መካከል ሊኖር የሚችል ማንኛውም ግጭት ሁለቱ ሀገራት ለራሳቸው ተጽዕኖ ወሰን በሚገኙባቸው ነጥቦች ሊከሰት ይችላል። በቱርክና በእስራኤል መካከል የግጭት አደጋ ከመቼውም ጊዜ በበለጠ ከፍ ብሏል ሲሉ ኤርሶይ ይናገራሉ። ወደ ሁሉን አቀፍ ጦርነት የማምራት እድሉ ዝቅተኛ መሆኑን አጽንኦት በመስጠት በተለይም በሶሪያ በቆጵሮስና በምስራቅ ሜዲትራኒያን እየጨመረ የመጣውን ውድድር ጠቁመዋል። እዚያ ላይ ደጋፊ ቡድኖች ለመፍጠር የሚደረገው ሙከራ እያየን ነው። ሁለቱ ሀገሮች አብረዋቸው የሚቆም የጂኦፖለቲካ ለጋሽና
ለጋሻ ለመፍጠር እየሞከሩ ነው ማለት እንችላለንም ይላሉ። ኤርሶይም እንዲህ ብለዋል። በእስራኤል ስትራቴጂካዊ ሰነዶች ውስጥም ቱርክ አሁን እንደ ጠላት ተመድባለች። ይህ እውነታ ነው። አምኖን አራም በበኩላቸው ከዚህ በፊት ከነበረው ጋር ሲነጻጸር የወታደራዊ ግጭት እድሉ ጨምሯል ብዬ አስባለሁ። ነገር ግን አሁንም ማስወገድ ይቻላል፣ ቀላል ነው ይላሉ። እንደ አውሮፓውያን አቆጣጠር በ2025 በአዘርባይጃን ሪፐብሊክ የቱርክና የእስራኤል ወታደራዊ ልዑካን በወቅቱ በአገራት መካከል ያለውን ውጥረት ለመከላከልና አደረግነው በተባለው ስብሰባ ጠቅሰው ነበር። እኔ እስከማውቀው ድረስ ቢያንስ በወታደራዊ ደረጃ ወደ ግጭት ሊያመሩ የሚችሉ ማናቸውም ክስተቶች ወይም የተሳሳቱ ስሌቶች ለመከላከል ጥረቶች እየደረጉ ነው ብለዋል። ኢራን በእስራኤል ስለ ቱርክ ስላለው አመለካከትም ቱርክ ቀስ በቀስ በእስራኤል መንግስትና ጦር ሰራዊት ውስጥ ባሉ የፖለቲካና የወታደራዊ ሊቃን ዘንድ እንደ ጠላትና አደገኛ ኃይል እየታየች ነው ሲሉም ይናገራሉ። ኤሎን ፒካስ ይህንን አደጋ ለማሳየት ምሳሌ ያስቀምጧል። ቱርክ ወደ ጋዛ ወይም ሊባኖስ የሚያመሩ የእርዳታ መርከቦች አጅባለች እንበል። የእስራኤል የባህር ኃይል መርከቦች ይህንን መርከብ ለማጥቃት ይሞክሩና የቱርክ መርከቦች የአጸፋ ተኩስ ቢከፍቱም እስራኤል ምላሽ ልትሰጥ ትችላለች። ይህም የተወሰነ ጦርነት ሊፈጠር ይችላል፣ ግን ያ ይሆናል ብዬ አላስብም ይላሉ። ኤሎን ፒንካስ በበኩላቸው የቱርክና የእስራኤል ወታደሮች ከሁለቱ ሀገራት ፖለቲከኞች ጋር በተነጻጻሪነት በምክንያታዊነት እንደሚሰሩ ያምናሉ። ሆኖም በሶሪያ ተመሳሳይ ሁኔታ እንዳጋጠመው ሁሉም የሁለቱ ሀገራት የተውጣጡ የጦር ጄቶች እርስ በርስ ሊጋፈጡ የሚችሉበት ውድመት ሊያስከትል እንደሚችሉ ያስጠነቅቃሉ። ስለዚህም ምን ደረጃ ባይኖረኝም ሞሳድና የቱርክ ወታደራዊ እንደዚሁም የውጭ የስለላ አገልግሎቶች ያለመቋረጥ ግንኙነት እንዳላቸው ቢነግሩኝም ምንም አላደርግም ይላሉ። አሜሪካና እስራኤል ኢራን ላይ ከከፈቱት ጦርነት ከሁለት ሳምንት ቀደም ብሎም የቀድሞ የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔት ቱርክ አዲሷ ኢራን መሆኗን ተናግረዋል። በኋላም ተመሳሳይ ሀሳቦች በእስራኤልና በዓለም አቀፍ ሚዲያዎችም ተስተጋብተዋል። ቤንያሚን ኔታንያሁ በአንድ ጽሑፋቸው ላይ ቱርክ ኢራንን እንደምትደግፍ ጠቅሰውም ከሰዋል። እስራኤል ከኢራን ጠላት ሳይኖራት መኖር ስለማትችል አጀንዳ ለመፍጠር ተገዳላለች ሲሉም የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ባለፈው ወር ለሀገራቸው የዜና አገልግሎት አናዱሉም ተናግረዋል። የኔታንያሁ መንግስት ብቻም ሳይሆን አንዳንድ ተቃዋሚዎችም ቱርክ በፖለቲካ ቋንቋ እንደ አዲስ ጠላት ለማስተዋወቅ እየሞከሩም እያየን ነው። የቀድሞ ዲፕሎማት ኤሎን ፒንካስ እንደሚገልጹት ከሆነ ከኢራን በተለየ መልኩ ቱርክ እስራኤልን ለማጥፋት አልዛተችም። በእስራኤል ላይ የምትጠቀመው ወታደራዊ የኒውክሌር ጦር መሳሪያ ለማዘጋጀት ያለመ ግብም የላትም። ኤርዶጋን ስለ እስራኤል ከሚናገሩት ጋር የማይስማማ ሰው እንኳን ቱርክ ጠላት አገር እንዳልሆነች ያውቃል። በማስፈራራት ረገድ ቱርክ ከኢራን ጋር እኩል እንደሆነች የሚያስብ ማንኛውም ሰው በግዴለሽነትና በአደገኛ ሁኔታ እየሰራ ነው ብሏል። አምኖን ኢራን በበኩላቸው ቱርክ አዲሷ ኢራን አይደለችም ይላሉ። እኔ እንደማስበው የእስራኤል መንግስት ባለስልጣናት ይህንን በእውነት ያምናሉ ብዬ እንኳን አላስብም። ምክንያቱም ቱርክ የኔቶ አባል ስለሆነች ከዩናይትድ ስቴትስ ጋር ጠንካራ ግንኙነት ስላላትና አብዛኛውን የንግድ ልውውጧን ከአውሮፓ ህብረት ጋር ስለምታደርግም ይላሉ። ኢራን አክለውም የኢራን አመለካከት መነሻ በአንዳንድ የእስራኤል ባለስልጣናትና ተንታኞች ዘንድም ፕሬዝዳንት ኤርዶጋንና አንካራ በእስራኤል ላይ ከነበራቸው ጨካኝ አቋም ጋር የተያያዘ ነው ብለው ያምናሉ። እንደ እርሳቸው ገለጻ ከሆነ ይህ የሚሆነው ኤርዶጋን ኔታንያሁን ከሂትለር ጋር የማነጻጽራቸውና የቱርክ ፕሬዝዳንት ከዚህ ቀደም በእስራኤል ላይ በሰነዘሩት ትችት ምክንያት ነው ይላሉ። የግጭት አደጋ ባንዣበበበት ሁኔታ በሁለቱ ሀገራት መካከል መተማመን እንደገና መገንባት ይቻላል። ኔታንያሁ ስልጣን ሲለቁ ነገሮች ይሻሻላሉ ብዬ አስባለሁ። ነገር ግን እንደምጠቅመው ናፍታሊ ቤኔት ከቤንያሚን ኔታንያሁ የበለጠ ጠንከር ያለ አቋም ይዟል ሲሉም ኤሎን ፒንካስ ገልጿል። እስራኤል በሚቀጥሉ ዓመት ጥቅምት ማብቂያ ላይ አጠቃላይ ምርጫ ለማካሄድ አቅዳለች። በቱርክና በእስራኤል ግንኙነት ዙሪያ የሚመጣ ለውጥ ካለም አሁን ካሉ መንግስታት ሳይሆን ተተኪዎቻቸው ወደ ስልጣን ከመጡ በኋላ ሊሆን እንደሚችል አምኖን አራን ያምናሉ። ቱክሴ ኤርሶም በአጭር ጊዜ ውስጥ የተሻለ ለውጥ መጠበቅ የለብንም ሲሉም ያክላሉ። በሁለቱ ሀገራት መካከል ያለው ግንኙነት በታሪክ ውስጥም ፍጹም ስምምነት የሞላ ሆኖ አያውቅም በማለትም አጽንኦት ሰጥቷል። የቱርክና የእስራኤል ግንኙነት ወደ መልሶ ግንባታ መስመር እንዲገባ አዲስ የደህንነት ስርዓት ያስፈልጋል። በሌላ አነጋገር የጋራ መተማመን እንደገና መመስረት አለበትም ይላሉ።